ማግባትሽ በፊት ወደምትኖሪበት መንደር ተመለሽ። ወይዘሮ ወርቄ ውጭልኝ። እኔ አብዳለሁ፣ ሞታለሁ። ወደዛ መንደር አልመለስም። ሙቺ፣ አይመለከተኝም። አንቺ ብቻ ከዚህ ቤት ውጭልኝ። ውጪ። ልጄ አትወጪም? እንደዛ ነው አይደል? መውጣት አትፈልጊም? ምን እያረክ ነው? ከለመነሽ የማትወጪ ከሆነ ወደሽ ሳይሆን በግድሽ ትወጫታለሽ። ፖሊስ ጋር ልትደውል? አዎ። እባክህ ስልኩን ዝጋው። ይሁን ይወጣለሁኝ። አንጀትህ ነኝ፣ እናትህ ነኝ። ይሁን ይወጣለሁ። አትደውል። ፍራሪት ወይዘሮ ወርቄ አትበረገረዋ ወይዘሮ ወርቄ ፀሐዬ እግር ላይ ወርቀው እንግዲህ ፀሐዬ አስቻለው ከቤት እንዳያስወጣቸው እንድትለምንላቸው ፀሐዬ እባክሽ እባክሽ ባልተወለደው ልጅሽ ይሁንብሽ እባክሽ ልጄን ለምኝልኝ እንዳልወጣ ብለው ፀሐዬን እየለመኗትና እየተማጸኗት ይገኛሉ። ፀሐዬ ለወይዘሮ ወርቄ ክፉ አልነበረችም። እነሱ ናቸው እንጂ በተንኮል የተተበተቡ። ምክንያቱም እሷ ለነሱ ብዙ ጥሩ ነገር ነው የምታስበው። ከቤት ራሱ አይወጡ እያለች እነሱ ሳይለመኗት በፊት ራሱ አስቻለውን እያግባባቸው ወይንም ደግሞ እየለመነችው ነበረ። ወይዘሮ ወርቄ ግን ላጎረሳቸው ያጎረሳቸው ወይ እነሱ ጥሩ የዋለላቸውን ሰው መልሰው የሚያጠቁ ጊንጥ ናቸው። ጊንጥ ነሽ ብሏል አስቻለው ራሱና ችን ስለሚወድሽ ይቅርታ ያደርግልኛል እባክሽ ፀሐዬ ለምኝልኝ። አስቻለውም ተነሺ፣ ሚስቴን አታስጨንቅብኝ። እሷን በትለምኛት ምንም አያገባትም፣ እኔ ነኝ የወሰንኩት። ስለዚህ ውጪ። ወይዘሮ ወርቄም ያገባታል እንጂ ሚስትህ አይደለችም። እሷ የተነሳ አይደለም ወይ ጎዳና ላይና ሜዳና ሊሉ ወርቄ የተነሳ ያገባታል። እባክሽ ፀሐይ ለምኝልኝ፣ ንገሪው፣ አንቺን ይሰማሻል። ወዳት የለም ወይ ለምን አትረዳትም? በእሷ የተነሳ እኮ ነው ጎዳና ላይ ወርቄ የነበረው ልጅ ያስቻለው። ልጄ ላልተወለደው ልጅህና በሚስትህ ስትል ይቅርታ አድርግልኝ፣ ከቤት አታባርኝ። ሚስትህን ትወዳታለህ አይደለም ወይ? አዎ። ስለዚህ ሚስትህን የምትወዳት ከሆነ ያለችህን በሙሉ እሺ ትላታለህ። እክሽ ፀሐዬ ልጄ አንቺን ይሰማሻል፣ ይቅርታ እንዲያደርግልኝ ለምኝ። ይቅርታ አባዬ፣ እኔ ምንም ነገር ማድረግ አልችልም። ትችያለሽ፣ ባልሽ እኮ ይሰማሻል። አሳምኝልኝ እባክሽ ፀሐዬ። ግሬው ነበረ እሺ እምቢ ያለኝ ምን ላድርግ? እኔ ታዲያ ከቤት የተባረሬ አንቺ እዚህ በሰላም የምትኖሪ ይመስልሻል ወይ? ልጅሽ አያት ጧሪ ቀባሪ እንደሌላት ጎዳና ላይ ወጣ ስትወርቅ ዝም ነው ወይ የምትዩ? ፈልግም የኔን ጎዳና ላይ መውጣትና መውደቅ ማፈልግ ከሆነ ባልሽን ለምኝልኝና አሳምኝልኝ እባክሽ በሚሏት ሰዓት አስቼ ብላለች ፀሐዬ። አስቼ በምትለው ሰዓት አስቻለውም እንዳታምኛት እሷ ውሸቷን ነው። አፏ የሚወጡት ሁሉ ነገሮች የመርዝ ቃል ናቸው። ከሷ አፍጥሩ ነገር ወጥቶ አያውቅም። ምንም ነገር ብትልሽ እንዳታምኛት። ከዛሬ ብዙ ውሸት አውርቻለሁ ፀሐይ፣ የዛሬው ግን እውነቴን ነው። ዛሬ ጀምሮ አልበድልሽም። ያለፈው አልፏል። ያለፈው እስከዛሬ ውሸትም ሊሆን ይችላል። ስቃይ አይብስብኝም። ሁለተኛ አልበድልሽም። አንከባክቤ ነው የሚይዝሽ። አባዬ አትበይኝ፣ እኔ እናትሽ ነኝ፣ እማዬ በይኝ። ከዚህ በፊት እኮ እማዬ ስትላቸው ሟብለሽ ገር የምን እማዬ ነው እያሉ በጣም ተሲሎን ነበረ። አሁን ለመኖር ከቤት ላለመውጣት ሲሉ እንግዲህ ፀሐዬን እየለመኗትና እያስመሰሉ ይገኛሉ። እማዬ ስሎት እኮ ከዚህ በፊት እኔ ያንቺ እናት አይደለሁም እማዬ ብለሽ እንዳትጠሪ ችጋራም ብለው ሰድበውኝ ነበረ። አውቃለሁ ሆይ እንደዚህ ካልኩሽ ራሱ በስተት ነው እንጂ እንደዚህ ብዬሽ አላውቅም ለውኛል ብዬሽ ይሆናል የኔ ልጅ። ያንን ደግሞ አትቁጠሪብኝ፣ ረስቼዋለሁ። ስለዚህ ከእንግዲህ እንደ እናትና ልጅ መሆን እንችላለን። ክሽ የኔ ፀሐይ ይቅርታ አበቤን መሀል ገብተሽ አንቺ ይቅርታ አበቤን፣ ምክንያቱም ፈጣሪ እኛ ይቅር ስንባባል እሱም ይቅርታ ያደርግልናል። ስለዚህ አንቺ በመሀል ግቢና እሱንም ተቆጮ እኔንም ደግሞ ይቅርታ ያደርግልኝ፣ አብረን እንኖር። ከዚህ ቤት መውጣት አልፈልግም። ብዙ ነገር እንዳጠፋው አውቃለሁ፣ ይሰማኛል እኮ ሰው እኮ ነኝ፣ ዘተት አላጣም። ደግሞ እንደዚህ ጨክናችሁ እንደዚህ የምታደርጉ አልመሰለኝም ነበረ። ስድቤን ቢሆን ራሱ እኮ ከፍቅር የመነጨና ስለምወዳችሁ ነው። ቅር በይኝ ፀሐዬ፣ የፀሐዬም ይቅርታ አድርጌልታል። አመሰግናለሁ የኔ ቆንጆ፣ አንቺ እኮ በረከት ነሽ። ወይኔ እናቴ እንደው ሰው እንዴት ነው እንደዚህ በማስመሰል የተካነበት ማለት ነውና አሁን ወይዘሮ ወርቄ ለፀሐዬ ማለት ነው ለወይዘሮ ወርቄ የወይዘሮ ወርቄ በረከት ስትሆን ታየኝ እኮ አቤት ማስመሰሉን ማችለውበታል ወይዘሮ ወርቄና በጣም ነው የሚያስቀው ማለት የነሱ ገጸ ባህሪውን ለመናገር በጣም ነው የሚያስቀውና የኔ በረከት ልዕልት የኔ ቆንጆ ሁሌም እወድሻለሁ። ሁሌም ስሰርብሽ ዝም እያልሽ ብረሽኝ የምትቆይ በጣም ትህትና ያላት በጣም ምርጥ ሴት ነሽ። በጣም ነው የምወድሽ ልጄ ፀሐዬ። እንዳንቺ አይነት ሴት አላየሁም። እንኳንም ይቅርታ አደረግሽልኝ። በጣም ነው የተደሰትኩት። አመሰግናለሁ ልጄ። እኔን ጠማማ ልብ አንቃንተሽ ጥሩ ነው ያደረግሽልኝ። ስትወልጂ ደግሞ ልጅሽንም ሆነ አንቺንም በደንብ አድርጌ ነው የምንከባከባችሁ። ልጅሽን ራሱ አዝዬ ሽሩሩ ብዬ ነው የማሳድግልሽ። ወይኔ እናቴ ይሙት እንዳላሉ አሁን ጭራሽ ወገባቸው ላይ ሊያረጉት ያምራቸው ማለት ነው። እና ወይዘሮ ወርቄ ቀልዳቸው መቼም አይጠገብም። አስቻለውም በጣም አፈጦ እያያቸው ነበረ። ልጄ አስቻለው ሰማሃት አይደለም ወይ? ፀሐዬ ይቅርታ አድርጋልኛለች። ምክንያቱም ከዚህ በፊት አስቻለው ብቻ ነበር የተበደለ። ፀሐዬን ራሱ ሲያሰቃዩት ነበረ። ምክንያቱም ወንበር ላይ ሶፋ ላይ ራሱ እንድትቀመጥ ራሱ አይፈቅዱም ነበረ። የሆነ በርጩማ እያመጣች በዛ ላይ ደግሞ
እስከሚመሽ ራሱ ቤት ውስጥ መቀመጥ የለብሽም ውጪ አስፋልት ላይ ተቀመጭ እያሉ ራሱ ሲያሰቃዩት ነበር። በፀሐይ ራሱ ወጥታ እዛ ስትቀመጥ ነበርና በጣም ብዙ ስቃይና ብዙ ግፍ ነበር ያደረሱባት። ስለዚህ ፀሐዬ ይቅርታ ካደረገችልኝ እሱም ይቅርታ ያደርግልኛል ብለው እንግዲህ ቁርጠውን ተነስተዋል። ሰማሃት አይደለም ያስቻለው። ስለዚህ አንተም ይቅርታ አድርግልኝ፣ እሷም ይቅርታ አድርጋልኛለች። ከዚህ በኋላ ከቤት አልወጣም፣ ፖሊስ ጣቢያም እንዳትሄድ፣ ስለዚህ ከሚስት ጋር ተታረቅ ያለው በሚሉ ሰዓት አስቻለውም እየቀለድሽ ነው የለም ይሄው ይቅርታ አድርጋልኝ የለም ይቅርታ አሜን። በእውነት ይሁንልን ይደረግልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአርብ ሰይፈ ሥላሴ አንድ አምላክ በመሆን በአብ ወወልድ ወመንፈስ ቅዱስ ስም አምናለሁ። አሜን። እምነቴ በአምላኬ በእግዚአብሔር ላይ ነው። የአብርሃም የይስሐቅ እና የያዕቆብ አምላክ ሆይ በዚች ዕለት እና በዚች ሌሊትም ተስፋ የምትሆነኝ ነገር ግለጽልኝ። ክፉውንም ሁሉ ከኔ አስወግድልኝ እና ከአንተ ዘንድ የሚገኘውን ቸርነትና ባለሟልነትን አድለኝ። በማይጠቅም ገንዘብ እጠራጠር ዘንድ አታደርገኝ፣ ነገር ግን ሁል ጊዜ አመሰግን ዘንድ በፊትም እንዲቆምን አደርገኝ እንጂ አቤቱ ጾምና ጸሎቴን ተቀበል ዘንድ እለምንሃለሁ። ቸርነትን ከኔ አታርቅ፣ በትእዛዝ ጎዳና ምራኝ። አቤቱ ወዳጅህ አብርሃም ባለሟልህ ይስሐቅን ያከበርከውም ያዕቆብንም እንደባረካቸው እኔንም ባርከኝ፣ አክብረኝ። ኃይል ማሸነፍን ጽናትንም ስጠኝ። አቤቱ ቸርነትን ለግሰኝ። አቤቱ የቀደመውንና የአሁኑን የኔን የባሪያህን ኃጢአት በቸርነትና በይቅርታ ይቅር በለኝ። አሁንም በጠላቶቼ ላይ ኃይልንና ማሸነፍን አቀናጀኝ። ሰይጣንንና አጋንንትንም ሁሉ ከኔ ያርቃቸው። አንተ መሐሪ ይቅር ባይ ነህና ማረኝ፣ ይቅር በለኝ፣ ስማኝ። በአንተ ተማጽኛለሁ፣ አደራ ተቀበለኝ። አንተን ታምኛለሁ። አቤቱ አንተን ፈልጌያለሁና አትጣለኝ። አቤቱን በቸርነትና በይቅርታ ከችግርና ከፈተና አድነኝ። በክፉዎች እና በኃጢአተኞች እጅ አሳልፈህ አትስጠኝ። በማህሌትና በሌሊት በቀትርና በክንፍ ረድኤትህም ጥላ ሰውረኝ። አቤቱ የእናቴንና የአባቴን በደላቸውን ይቅር በላቸው። አንተ የምትሰወረውን ኩላሊት ያመላለሰውን የምትመረምርና የምታውቅ በጠቅላላ ሁሉንም ማድረግ የሚቻልህ ነህና ለአንተ ክብር ምስጋና ይገባል ለዘላለሙ አሜን። የሥላሴ ጌትነታቸውን ክብር መናገር የሚቻለው ምን አንደበት ነው? ምንስ ከናፈር ነው? የሥላሴ ምስጢር ማወቅ ወይም መተርጎም የሚቻለው ምን ልቦና ምንስ አይምሮ ነው? የሥላሴን ህልውና መርምሮ ለማወቅ የሚቻለው ምን ጥበብ ምንስ ፍልስና ነው? ሥላሴ በእሳት መጋረጃ ውስጥ እየተሰወረ ነው። ሥላሴ ከልዑላኖች ይልቅ ልዑል ነው። ሥላሴ ምሕረት የሚቀዳበት የወንዞች ጥልቀት ነው። ሥላሴ የሕይወት መገኛ፣ ሥላሴ የማዳን ምንጭ፣ ሥላሴ ቅድስና ውሃ ናቸው። ሥላሴ ዓለማትን የያዙ ናቸው። ሥላሴ ዓለማትን በቅጽበት ያቋቋሙ፣ ሥላሴ በጠቅላላ ፍጥረታትን የፈጠሩ ናቸው። ሥላሴ አንድ አምላክ በመሆን ይመሰገናሉ። ሥላሴ በማንኛቸው ጊዜ የማይናወጹ የሃይማኖት መሰረት ናቸው። ሥላሴ ለደጋጎች ባልንጀራ፣ ሥላሴ የማይበጠስ የማይቀደድ ንጹሕ የቅዱሳን ትጥቅ ናቸው። ለዚህ የሥላሴ መለኮትነት በመንበርከክ እሰግዳለሁ። በዚህ በሥላሴ ስም እጠጋለሁ፣ አመልከዋለሁም። በወድቅም በሥላሴ እነሳለሁ፣ ለመውደቅ ብፍገመገም በሥላሴ እገደፋለሁ። ብራብ በሥላሴ እጠግባለሁ፣ ብጠማ በሥላሴ እረካለሁ። ድሃ ብሆን በሥላሴ እበለጽጋለሁ፣ ብራቆት በሥላሴ የቸርነት መጎናጸፊያ እጎናጸፋለሁ። በደዌ ብያዝ በሥላሴ እድናለሁ፣ ብቆስልም በሥላሴ እፈወሳለሁ። ስጭትነት ቢደርስብኝም በሥላሴ እደሰታለሁ፣ ሐዘን ቢያገኘኝም በሥላሴ እጽናናለሁ። ብታመም በሥላሴ ቸርነት እድናለሁ፣ ብሞትም በሥላሴ ሕይወትን እነሳለሁ። ሥላሴ የራሴ አክሊል ናቸው። ሥላሴ የአንጻሬ ገጽታ ማማተቢያን ናቸው። ሥላሴ የዓይኖቼ ብርሃን ናቸው። ሥላሴ የጆሮቼ መስሚያ፣ ሥላሴ የጉንጮቼ ወንዝ፣ ሥላሴ አፌን መክፈቻ ናቸው። ሥላሴ የከናፍርን ያነጋገር አላጭነት የሚያጣፍጡ መለኮታዊ ጨው ናቸው። ሥላሴ የርስቴ ፊልማ፣
ሥላሴ ነፍሴና የሥጋዬ ጌጥ ወይም ሽልማቴ ናቸው። በምድርም በሰማይም ያለ ሥላሴ ማጌጫ ወይም መመኪያ የለኝም። የበደልን አሮር ቢያጠወልገኝ በሥላሴ እጠለላለሁ። የኃጢአት ነፋስ ቢያጠወልገኝ በሥላሴ እለመልማለሁ። ጠላቶቼ ቢከቡኝ በሥላሴ እከለላለሁ። ባላጋሮችም በእኔ ላይ ተንኮል ቢያስሩብኝ አልፈራቸውም። የሥላሴ መለኮት ከኔ ጋር ነው እና ለሥላሴ ከልጅነቴ ጀምሮ ተስፋዬ ናቸው። ሥላሴ የእርጅና ዘመኔ ምርኩዜ ናቸው። የሥላሴ መለኮት ሰይፍ ነው። የሥላሴ መለኮት ጦር ወይም ቀስት ነው። የሥላሴ መለኮት ጋሻ ነው። የሥላሴ መለኮት ከጠላቶች ፊት መሸሸጊያ ነው። በሥላሴ መለኮት ጠላቴን ድል እነሳዋለሁ። ሥላሴ የሕይወቴን እንክብካቤ ናቸው። ሥላሴ የዓይኔ ብርሃን ናቸው። ሥላሴ በጨለማ ያበሩልኛል። ሥላሴ መድኃኒቴ ቀንድ፣ ሥላሴ የደረቴ ጌጥ ነው። ሥላሴ የአንገቴ ማማተቢያ ነው። ሥላሴ ከድካሜ ያጸኑኛል። ሥላሴ ኃይልና መጠጊያዬ ነው። ሥላሴ መጠጊያዬ ቦታዬ፣ ሥላሴ መመኪያዬ ነው። መመኪያዬ ከእናቴ ማህፀን ጀምሮ በሥላሴ ጸንቼ እኖራለሁ። ይህ ላደረገልኝ ለሥላሴ ምን ወሮታን እከፍላለሁኝ? በልዩ ችሎታው ለፈጠረኝ ለሥላሴ ምስጋና ይገባል። በቸርነቱ ላሳደገኝ ለሥላሴ ምስጋና ይገባል። በምህረቱን ጠብቆ እስከዚህ ሰዓት ላደረሰን ለሥላሴ ምስጋና ይገባል። በማዳኑ ችሎታው ላዳነኝ ለሥላሴ ምስጋና ይገባል። እንደ በደሌ ላልፈረደብኝ ለሥላሴ ምስጋና ይገባል። ለጌታዬ ለሥላሴ ምስጋና ይገባል። ለንጉሴ ለሥላሴ ምስጋና ይገባል። ለአምላኬ ለሥላሴ ምስጋና ይገባል። ለአለቃዬ ለሥላሴ ምስጋና ይገባል። በልቦና ብረክን ለሥላሴን እሰግዳለሁ። በሥላሴ ፊት ልመናዬን አቀርባለሁ። ለሥላሴ ሕመሜን እናገራለሁ። ሥላሴ በሕያው ምድር የምሄድበትን ጎዳና እያመለከተኛል። እድሌን አንተ ትወስናለህ እያልኩኝ ሥላሴን እማለዳለሁኝ። ሥላሴ ተመልከተኝ፣ ስችልም አትበለኝ፣ ምኞቴንም አታስቀርብኝ። ሥላሴ ለእኔ ለባሪያህን ዘወትር የልመናዬን ዋጋን ስጠኝ። ሥላሴ ከደስታ ምንጭን አጠጣኝ። ሥላሴ በይቅርታን ወይንን አለምልመኝ አርካኝ። ሥላሴ በጸደቅን ቅባትን አብዛኝ። ሥላሴ እኔ ባሪያህን ከኃጢአትን አንጻኝ እጠበኝም። በሥላሴነት እታመናለሁ፣ በሦስትነትህ እመካለሁ። ቅድስት ስለምትሆን ሦስትነትህ ይቅር ትላቸው ተምራቸው ዘንድ የአባቴንና የእናቴን የወንድሞቼንና የእህቶችን ሰውነት ሁሉ አደራን አስጠብቃለሁ። ዳግመኛም እኔ ባሪያህን በሰላምና በደህንነት ታኖረኝ ዘንድ እማጸናለሁ። አዳራሹ ዙሪያ አርያም ለሆነ ለእግዚአብሔር ምስጋና ይገባል። መገኛው በአጸደ ትጓን ለሆነ ለእግዚአብሔር ምስጋና ይገባል። ማደሪያውን በእሩር ሰማይ ላደረገ ለእግዚአብሔር ምስጋና ይገባል። የጸደቀ መብረቅና የሕይወትን ነጎድጓድን ከዙፋኑና ከመንበሩ ስር ለሚወጡ ለእግዚአብሔር ምስጋና ይገባል። መቅደሱን በተራራ ላይ ላደረገ ወይም ለሰራ ለእግዚአብሔር ምስጋና ይገባል። መቀመጫውን የእሳትን አርተሮስ ለሆነ ለእግዚአብሔር ምስጋና ይገባል። ቃሉ ለማይታበል ለእግዚአብሔር ምስጋና ይገባል። ድንኳኑን የብርሃን ላደረገ ለእግዚአብሔር ምስጋና ይገባል። አዳራሹ በውሃ ለታጠረ ለእግዚአብሔር ምስጋና ይገባል። ድንኳኑን የእሳትን ላደረገ ለእግዚአብሔር ምስጋና ይገባል። ኪሩቤል አፍራሱ መንግስቱ ላደረገ ለእግዚአብሔር ምስጋና ይገባል። መለክተኞቹን በይቅርታ ደመና ለላከ ለእግዚአብሔር ምስጋና ይገባል። ሰረገላውን የንፋስ ባህርን ላደረገ ለእግዚአብሔር ምስጋና ይገባል። መለክተኞቹን በአመለካከቱ ምድርን ለሚያናውጣት ለእግዚአብሔር ምስጋና ይገባል። ደሸሻው ምድርን ለሚያጠሳት ለእግዚአብሔር ምስጋና ይገባል። ፍርዱ ልቦናን ደስ ለሚያሰኝ ለእግዚአብሔር ምስጋና ይገባል። የቤቱን ጸፈጸፍ በበረዶ ለሰራ ለእግዚአብሔር ምስጋና ይገባል። መጋረጃውን እሳት ላደረገ ለእግዚአብሔር ምስጋና ይገባል። የአካል ሶስትነቱን ለማይጎድል ለእግዚአብሔር ምስጋና ይገባል። የመለኮት አንድነቱን ለማይከፋፈል ለእግዚአብሔር ምስጋና ይገባል።
በይቅርታው ብዛት መዓቱን ለሚሰውር ለእግዚአብሔር ምስጋና ይገባል። መቅሰፍቱን በምሕረቱ ለሚያሸንፍ ለእግዚአብሔር ምስጋና ይገባል። የቸርነቱን ክረምትን በበጋነት ለማይለውጥ ለእግዚአብሔር ምስጋና ይገባል። መንግስቱ መንግስት ላልተቀደመው ለእግዚአብሔር ምስጋና ይገባል። የሌለበት ጊዜ ያልኖረበት የማይኖርበት ጊዜ የማይኖር ለእግዚአብሔር ምስጋና ይገባል። የይቅርታው ምንጭ ለማይደርቅ ለእግዚአብሔር ምስጋና ይገባል። ብልጽግናውን በድህነት ለማይለውጥ ለእግዚአብሔር ምስጋና ይገባል። ድምፅ ወይም ቃሉ የመንጸባረቅ ባህር ለሆነ ለእግዚአብሔር ምስጋና ይገባል። ልቦናውን ለማይቀየም ለእግዚአብሔር ምስጋና ይገባል። ፍርዱ ለማይዛባ ለእግዚአብሔር ምስጋና ይገባል። በሱ ዘንድ አድዋ የሌለ ለእግዚአብሔር ምስጋና ይገባል። ረቂቅ ባህርን ሕፃናትን ለሚያናግራቸው ለእግዚአብሔር ምስጋና ይገባል። በትእዛዙ ቃሉን ዓይንን ለሚያበራ ለእግዚአብሔር ምስጋና ይገባል። በኃጢአት የተዳደፉትን ለሚያነጻ ለእግዚአብሔር ምስጋና ይገባል። እርኩሳንን ለሚቀድስ ለእግዚአብሔር ምስጋና ይገባል። የተረገሙትን ለሚባርክ ለእግዚአብሔር ምስጋና ይገባል። ደዌያን ለሚፈውስ ለእግዚአብሔር ምስጋና ይገባል። የአንካሳ ምርኩዝ ለሆነ ለእግዚአብሔር ምስጋና ይገባል። የድኩማንን ጽኑ ለሚሆን ለእግዚአብሔር ምስጋና ይገባል። ለተጎሳቆሉትና ለከሱት መጠጊያ ለሚሆን ለእግዚአብሔር ምስጋና ይገባል። ተስፋ ለቆረጡ ተስፋቸው ለሚሆን ለእግዚአብሔር ምስጋና ይገባል። ብቸኝነቶቹን ለሚያረጋጋ ለእግዚአብሔር ምስጋና ይገባል። የዕውራን ብርሃናቸው ለሚሆን ለእግዚአብሔር ምስጋና ይገባል። የወደቁትን ለሚያነሳ ለእግዚአብሔር ምስጋና ይገባል። የሰመጡትን ለሚያመነጥቅ ለእግዚአብሔር ምስጋና ይገባል። የጠፉትንም ለሚፈልግ ለእግዚአብሔር ምስጋና ይገባል። ያዘኑትን ለሚያጽናና ለእግዚአብሔር ምስጋና ይገባል። የተገዙትን ለሚያስደስት ለእግዚአብሔር ምስጋና ይገባል። ለመውደቅ የሚገመገሙትን የሚገድፍ ለእግዚአብሔር ምስጋና ይገባል። ትሑታንን ለሚባርክ ለእግዚአብሔር ምስጋና ይገባል። ትዕቢተኞችን ለሚያዋርድ ለእግዚአብሔር ምስጋና ይገባል። የአስማቶችን መርዝ ለሚሰብር ለእግዚአብሔር ምስጋና ይገባል። የሴረኞችን ምክር ለሚያሸንፍ ለእግዚአብሔር ምስጋና ይገባል። ሰነፎችን የሚያበረታታ ለእግዚአብሔር ምስጋና ይገባል። ስህተተኞች ስህተታቸውን እንዲያርሙ ለሚያደርግ ለእግዚአብሔር ምስጋና ይገባል። ለጎሰቋሎች የሚራራ ለእግዚአብሔር ምስጋና ይገባል። የተኙትን ለሚያነቃቃ ለእግዚአብሔር ምስጋና ይገባል። ችለተኞችን ለሚያነቃቃ ለእግዚአብሔር ምስጋና ይገባል። ዲዳዎችን እንዲናገሩ ለሚያደርግ ለእግዚአብሔር ምስጋና ይገባል። የደንቆሮቹ ጆሮ እንዲሰማ ለሚያደርግ ለእግዚአብሔር ምስጋና ይገባል። ችግረኞችን ለሚረዳ ለእግዚአብሔር ምስጋና ይገባል። ቂመኞችን የዋህ ለሚያደርግ ለእግዚአብሔር ምስጋና ይገባል። ክፉዎችን ለሚያራራ ለእግዚአብሔር ምስጋና ይገባል። የተጣሉትን ለሚያስታርቅ ለእግዚአብሔር ምስጋና ይገባል። የተራቆቱትን ለሚያለብስ ለእግዚአብሔር ምስጋና ይገባል። ለታረዙትን ልብስ ለሚሆን ለእግዚአብሔር ምስጋና ይገባል። የረሃብን ምግብ ለሚሆን ለእግዚአብሔር ምስጋና ይገባል። ለተጠሙት መጠጥ ለሚሆን ለእግዚአብሔር ምስጋና ይገባል። የአረጋዊን ዕድሜ ለሚያስረዝም ለእግዚአብሔር ምስጋና ይገባል። ጎልማሶችን ለሚያገርም ለእግዚአብሔር ምስጋና ይገባል። ድሃ አደጎችን ለሚያሳድግ ለእግዚአብሔር ምስጋና ይገባል። ከከበሩ ይልቅ ለሚከብር ለእግዚአብሔር ምስጋና ይገባል። ከልዑላኖች ይልቅ ልዑል ለሚሆን ለእግዚአብሔር ምስጋና ይገባል። የገዢዎች ገዥ ለሚሆን ለእግዚአብሔር ምስጋና ይገባል። የንግሥታት ንጉሥ ለሚሆን ለእግዚአብሔር ምስጋና ይገባል። የጌቶች ጌታ ለሚሆን ለእግዚአብሔር ምስጋና ይገባል። የአምላኮች አምላክ ለሚሆን ለእግዚአብሔር ምስጋና ይገባል። ፊቱ ለማይደም ወይም ለማይጠቁር ለእግዚአብሔር ምስጋና ይገባል። ፍርዱን ለማይናወጥ ለእግዚአብሔር ምስጋና ይገባል። እሱ ቢሰጥ እንጂ ስጡ ለማይል ለእግዚአብሔር ምስጋና ይገባል። እሱ ቢያበድር እንጂ አበድሩ ለማይል ለእግዚአብሔር ምስጋና ይገባል። እሱ ቢፈርድ እንጂ ሊፈርድለት ለማይፈልግ ለእግዚአብሔር ምስጋና ይገባል። እሱ ይቅር ቢል እንጂ ይቅር ሊሉት ለማይቻል ለእግዚአብሔር ምስጋና ይገባል። እሱ ሊያጸድቅ እንጂ ሊያጸድቁት ለማይቻል ለእግዚአብሔር ምስጋና ይገባል። እንደሱ ያለ ንጉሥን ለማይኖር ለእግዚአብሔር ምስጋና ይገባል። እሱ ሊወቅስ እንጂ ሊወቅሱት የማይቻል ለእግዚአብሔር ምስጋና ይገባል። እሱ ሊያይ እንጂ ሊያዩት ለማይቻል ለእግዚአብሔር ምስጋና ይገባል። እሱ ቢገዛ እንጂ ሊገዙት ለማይቻል ለእግዚአብሔር ምስጋና ይገባል። እሱ ቢችል እንጂ ለማይችሉት ለእግዚአብሔር ምስጋና ይገባል። እሱ
ከሱ በቀር ሌላ አምላክ ለሌለ ለእግዚአብሔር ምስጋና ይገባል። ፍለጋው ንጹሕ የሆነ ለእግዚአብሔር ምስጋና ይገባል። በምክሩ ለሚጠብበን ለእግዚአብሔር ምስጋና ይገባል። ምክሩንና ምስጢሩን ሰውና መላእክት ተመርምሮ ለማይደረስበት ለእግዚአብሔር ምስጋና ይገባል። በስራው የተደነቀ ለእግዚአብሔር ምስጋና ይገባል። ልዕልናው ሊነገር የማይቻልና ተነግሮ ለማይፈጸም ለእግዚአብሔር ምስጋና ይገባል። ለእግዚአብሔር ምስጋና ይገባል። ቃሉ እውነት ነው፣ ነገሩም የታመነ ነው እና ለዚህ ለሥላሴ መለኮት በሰማይና በምድር በባህርና በቀላያት ሁሉ ምስጋና ይገባል። ለፍጥረት ሁሉ ቸርነትና ይቅርታን ይደረግልንና ይቅርታውና ቸር ሀብት ረድኤቱ በወዳጆቻቸው ላይ ለስደት ስንቃችን መብጽዓት ልጆች ማህበር ጋር ለዘላለሙ ይኖር አሜን። ታምረ ይቅርታቸው ሀብት ረድኤታቸው በወዳጆቻቸው ላይ ይደር ለዘላለሙ ይደረግና የአብ የወልድና የመንፈስ ቅዱስ ተአምራቸው ይህ ነው። አንጎት በሚባል ሀገር ብዙ ነጋዴዎች ነበሩ። እኒህ ነጋዴዎችም ኢየሩሳሌም ወርደው በሥላሴ ስዕል እንዲህ ሲል ተማጸኑ። ከሄድንበት ሀገር ከጥልቅ ባህር መስመጥና መርዘኛ ከሆነ አዞ መበላት ወይም መነከስ ድነን በሰላም ወደ ቤታችን ብንመለስ እነሆ ካተረፍነው ትርፍ ወርቅና ብሩን ግማሽ በግማሽ ለሥላሴ ቤተ ክርስቲያን እንሰጣለን ተባባሉ። ይህንንም ከተባባሉ በኋላ ወደ ቅድስት ሀገር ኢየሩሳሌም ወረዱ። ወደ መርከቡን በገቡ ጊዜ የባህሩ ማዕበል ጸጥ አለላቸውና የሰላም ጉዞ ሆኖላቸው ተጓዙ። በዚህም ጊዜና ከአገሩ ሰዎችን አንዱ እንዲህ አላቸው፣ ይህ ጥልቅ ባህር ሳያሰምጣችሁ እንደምን ተሻገራችሁ? ሰውን የሚወጣው አዞስ እንዴት ሳያገኛችሁ ቀረ? አላቸው። እነዚህ ነጋዴዎችም በእምነታችን መሰረት በብዙ ወርቅ የሥላሴ መርከብ ተከራይተን ለሥላሴ ንጽሕት አድርገን ወደ ሀገራችን በሰላም እና በደህንነት ብንመለስ ከገንዘባችን ሁሉ እኩሌታውን ለሥላሴ ቤተ ክርስቲያን ንጽሕት አድርገን እንሰጣለን ብለናል አሉትኝ። ከጥቂት ቀን በኋላ እኒህ ነጋዴዎች ወደ ሀገራቸው ለመመለስ በተነሱ ጊዜና ከመካከላቸው አንዱ ነጋዴ ወንድሞች ሆይ ባህሩን ተሻግረን ለዚህ ለመድረስን አስቀድመን የተናገርነውን አንርሳ። በማናውቀው አገር ብዙ ወርቅና ብርን አትርፈናልና ብጽሕታችንን ወይም ስለታችንን እንዳንተው ሲል አሳሰባቸው። አሁንም ወንድሞች ሆይ በእውነት የምነግራችሁን ስሙኝ። እንደ ስለታችን ከገንዘባችን ካልሰጠን ዳግመኛ ለንግድ በምንሄድበት ጊዜ እኒህ ሦስት ሥላሴ ገንዘባችንን ሁሉ ያጠፉብናል አላቸው። እነሱ ግን እኛ አንድ ብር እንኳን አንሰጥም፣ አንተ ግን ከፈለከ ስጥን ለራስህ፣ አንተ ራስህ ወገን፣ እኛስ ንግግርህን አንሰማም፣ እንዳንተ ያለ መካሪ ማንሻም፣ በሥላሴ ስም ከቶ አልተማጸንም አሉትኝ። ይህም ነጋዴ ወንድሞች ሆይ የተናገራችሁትን ቃል እንዴት ታጠፋላችሁ? ወይም እኮ ሰይጣን አላፊና ጠፊ በሚሆን ገንዘብ ፍቅር አታሏችሁ ይሆን አላቸው። ይህም በቅድስት ሥላሴ ፍቅር የተነደፈ ነጋዴ ይህን ተናግሮ ዝም አለ። ከዚህ በኋላ ወደ ሀገራቸው ይመለሱ ዘንድ በመርከብ ተሳፈሩ። በዚህ ጊዜና ከነፋሱ ኃይል የተነሳ መርከቡ ተናወጠ፣ ሊያሰምጣቸውም ተቃረበ። በዚህ ጊዜና መርከቡ ተሰበረ እና ሰዎቹ በባህር ውስጥ ሰመጡ። ይህን ታማኝ ነጋዴ ግን ሥላሴ ከባህር አውጥተው በባህር ዳርቻ አስቀመጡት። ከጣፈጠ አነጋገር የተነሳ ታማኝ አገልጋይ ያደርገናል አሉት። እንግዲህ የአንተን ገንዘብ አንፈልግም፣ እምነት ይበቃናል። እነዚህ ከሃዲዎች ጓደኞችህ ግን በጥልቅ ባህር እንደሰመጡ ተመልከት፣ አስተውል አሉትኝ። እንግዲህ አንተ ወደ ምድረ አንጎታ ሂድና የሆነውን ነገር ሁሉ ለዘመዶችና ለቤተሰቦች ሁሉ ንገር አሉትኝ። ነጋዴውም እናንተ የሀገር ታላላቅ አባቶች እናንተ እነማን ናችሁ? ስማችሁስ ማን ይባላል? አላቸው። እነሱም እኛ ዓለሙን ሁሉ የፈጠርን ሥላሴ እንባላለን አሉትኝ። ይህንንም ቃል ከአብና ከወልድ ከመንፈስ ቅዱስ
አንደበት በሰማ ጊዜና ፈጽሞ ደስ አለው የደረሰበትን ነገር ሁሉ። ነጋዴዎችን በከንቱ እንደጠፉና እሱ ግን ስላሴዎችን በማመን እንደዳነ ለአንጎተ ሰዎች ነገራቸው። ይህን የሰሙ ሰዎች ሁሉ ስለ ነጋዴዎች የተደረገው ነገር ሁሉ እጅግ አስደናቂ ነው በማለት አደነቁ። በዚህን ጊዜና ነጋዴው ብሩንና ወርቁን ሁሉን ለድሆችና ለችግረኞች በስላሴ ስም መጸወተ አላፊና ጠፊ ከሚሆን ዓለም ድካም እስኪያርፍ ድረስ በየወሩ 7 ቀን ይልቁንም በጥርና በሐምሌ ወርን የበዓላቸውን መታሰቢያ አብዝቶ ያደርግ ጀመረ። ይቅርታቸው አትረዳቸው ከወዳጆቻቸው ጋር ለዘላለሙ ይኖር አሜን አሜን። በእውነት ይመስገን ይደረግልን። አምላካችን እንደ ቸርነቱ እንደ ምሕረቱ ይቅር ይበለን። በጸሎታቸው አስቡን አትርሱት ያሉትንም ወገኖቻችንን በቸርነቱ ያስብልን ይጎብኝልን። አሜን። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሀሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽና የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና፣ ተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታውን ምሕረቱን ለምኝልን ኃጢአታችንን ያስተሰርይ ዘንድ ለዘላለሙ አሜን አሜን አሜን።